በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር የተሰኛችሁ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? የአባቶቻችን አምላክ ቅዱስ እግዚአብሔር ሁላችንንም በምሕረቱና በቸርነቱ ጠብቆ ለዚች ዕለትና ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ባለፈው የጀመርነውን የትምህርታችንን መነሻ ሀሳብ አድርገን እንቀጥላለን። በዛሬው ትምህርታችን መነሻ የሚሆነን ርዕስ ከወዴት እንደወደቅ አስብ በሚል ይሆናል። የዮሐንስ ራእይ ምዕራፍ 2 ቁጥር 5 ላይ የምናገኘው የእግዚአብሔር ቃል ነው። በዚህ ቃል እግዚአብሔር መንፈስ ቅዱስ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እስኪ ሁላችሁም ከወዴት እንደወደቅ በሉ። አስብ። ባለፈው የዮሐንስ ራእይ ምዕራፍ 2 እና 3 ላይ ያሉትን 7 አብያተ ክርስቲያናት መማር እንዲያስችለን ማወቅ እንዲያስችለን ወደ እነዚህ ወደ 7 አብያተ ክርስቲያናት ዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 ላይ ያሉትን ለማየት ምዕራፍ 1 ላይ ያለውን እንደ መነሻ አድርገን አይተን ነበር። እንግዲህ በዛ ምዕራፍ ላይ የነበራችሁ ሰዎች ያልነበራችሁም ልትኖሩ ትችላላችሁ። በዛ ላይ መድኃኒታችን ኢየሱስ ክርስቶስ ለዮሐንስ በራእይ ተገልጦለት የተናገረው የትንቢት መጽሐፍ እንደሆነ ምዕራፍ 1 ላይ አንዳንድ ሀሳቦችን አንስተን ነበር። እንደው ለማስታወስ ያህል እነዛን ዳሰስ አድርገን ወደ ዛሬው ወደ ዋናው የዕለቱ ትምህርታችን እንገባለን ማለት ነው። እንግዲህ እንደምታስታውሱት ይህ የመጽሐፍ ቅዱስ ክፍል የመጨረሻው የመጽሐፍ ቅዱስ መጨረሻ እንደሆነ የትንቢት መጽሐፍ እንደሆነ መድኃኒታችን ኢየሱስ ክርስቶስ ከሐዋርያት አንዱ ለሆነው ፍቁረ እግዚእ ለተባለው ቅዱስ ዮሐንስ ሐዋርያ በራእይ ተገልጦለት ይህንን አንተ የሰማኸውን አንተ የምታየውን በመጽሐፍ ጽፈህ ለ7 አብያተ ክርስቲያናት ላክ በማለት እንደተናገረ አይተን ነበር። ያው የምታስታውሱ ሰዎች ማለት ነው። እና እዛ ላይ በተለይ በዋናነት ዛሬም እንደገና አስታውሰን እንድንሄድ የምፈልገው ዋና ነገር ወደ ቤተ ክርስቲያን ከመጣን ላይቀር የመጣንበት ዋና ዓላማ ምን እንደሆነ ማስታወስ እንድንችል መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ምንድን ነው ያለው? ይህን የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። የሚሰሙት በሉ እስኪ፣ የሚሰሙትና የሚጠብቁት ብፁዓን ናቸው። እኔና እናንተም መስማት እንደቻልን ሁሉ እንድንጠብቅ የምንጠብቅበትን ጸጋ እግዚአብሔር ለሁላችንም ያድለን። ስለዚህ ይህንን እኔ ለአንተ የምነግርህን በመጽሐፍ ጽፈህ ወደ 7 አብያተ ክርስቲያናት ላክ በማለት ዝርዝራቸውንም እንደገለጸው ወደ ኋላም እንደምናየው ሁሉ ይህንን የትንቢት ቃል የሚሰሙትና የሚጠብቁት ምንድን ናቸው? ብፁዓን ናቸው። ክርስቶስ ለአንዲት ሴት እንደተናገረው የጠባሃቸው ጡቶች የተሸከመች ማኅፀን ብፁዓን ናቸው ባለችው ጊዜ አዎን አለና ብፁዓንስ አለ ቃሌን ሰምተው የሚጠብቁ ናቸው አደል ያለው። ብፁዓን እንዴት ናቸው አለ? ብፁዓን የሚባሉት ቃሌን ሰምተው ምን የሚሉ ናቸው? የሚጠብቁ ናቸው። ቃሉን ሰምተን እንድንጠብቅ አምላካችን እግዚአብሔር ሁላችንንም ይርዳን። ከዚህ በኋላ
ለዮሐንስ ምን አለው? በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካለው ከታመነው ምስክር ከሙታንም በኩር የምድር ነገሥታት ገዢ ከሆነው ከክርስቶስ ጸጋና ሰላም ለእናንተ ይሁን ካለ በኋላ ለወደደን አለ ከኃጢአታችንም በደሙ ላጠበን። ዛሬም እንድታስታውሱ ፈልጌ ነው። ክርስትና ማለት በክርስቶስ መወደድ የኃጢአትን ስርየት ማግኘት ነው። እሺ ውድ እግዚአብሔር ቤተሰቦች ይህንን ቃል በጣም ዛሬም እንደገና ላስታውሳችሁ የምፈልገው ነገር ቢኖር ክርስቶስ ወዶናል፣ ከኃጢአታችንም በደሙ አጥቦናል። የክርስትና መጀመሪያው ይህ ነው። ዛሬም በኃጢአት ውስጥ አለሁ የምንል ሰዎች ትናንትም ያለፍንበትን ኃጢአተኛ ሕይወት አስበን ክርስቶስ ከድንግል ማርያም ሲወለድ ለዮሐንስ የተነገረው ይህ ቃል ለሰባቱ አብያተ ክርስቲያናት የተላከው ይህ መልእክት ለወደደን ከኃጢአታችንም በደሙ ላጠበን። ክርስቶስ ወዶናል ስንል ከኃጢአታችን ምን ብሎናል? በደሙ አጥቦናል። ክብርና ምስጋና ለአምላካችን። ይህንን ጉዳይ ባለፈውም በትኩረት ገልጬላችኋለሁ። ራሱን ክርስቶስ እንደተናገረው ይህ ለብዙዎች ለኃጢአት ስርየት የሚሆን ደሜ ነው እንዳለው ሐዋርያትን በመጻሕፍቶቻቸው የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል፣ የኢየሱስ ክርስቶስ ደም ከኃጢአታችን ከበደላችን ሁሉ የሚያነጻ የበደላችን ስርየት መሆኑን ሐዋርያት በመልእክቶቻቸው ጽፈዋል፣ አስቀምጠዋል። ዛሬም እኔና እናንተ እውነተኛ ክርስቲያን ማለት ድሮ ከነበረበት ኃጢአተኛ ሕይወት በኢየሱስ ክርስቶስ ደም የታጠበ የተቀደሰ የነጻ ማለት ነው። ይህ በሰው የሚሆን ነገር አይደለም፣ በስራም የሚገኝ ነገር አይደለም። በክርስቶስ ደም 5500 ዘመን ሙሉ በኃጢአት የነበረውን የሰው ልጅ ክርስቶስ ምን አደረገ? በደሙ አጠበ። ተቀድሳችኋል፣ ነጻችኋል፣ ታጥባችኋል ተብሎ ተጽፏል። ይህንን ባለፈው እንደጠቀስኩላችሁ ቅዱስ ያሬድ በዝማሬው ምድር ደቂቀ አዳም በክርስቶስ ደም ታጥባ ተቀድሳ ደስ ይላታል እንዳለው ቅዱስ ኤፍሬምም እንደዚሁ አንጽሖሙ ለመሃይምናን ወለሕዝብ ቅዱሳን በደሙ ፈሳሽነት በቅዱስ ደሙ ያመኑትን አነጻቸው ብለዋል። ምን ያሉትን አለ? ያመኑትን። እኔና እናንተ በክርስቶስ የምናምን ክርስቲያኖች ነን ካልን የመጀመሪያው የክርስትና ምስጢር ምንድን ነው? የኃጢአትን ስርየት ማግኘት ነው። የኃጢአትን መንጻት መቀበል ነው። ስለዚህ ለዮሐንስ የተነገረው ይህ ነው። ይህንን ካለ በኋላ ነው እንግዲህ ማንነቱን የሰባቱን አብያተ ክርስቲያናት ማንነት ሰባቱ ከዋክብትና ሰባት የወርቅ መቅረዞች ባለፈው እንደነገርኳችሁ ሰባቱ ከዋክብት የተባሉት የሰባቱ አብያተ ክርስቲያናት መሪዎች፣ ኃላፊዎች መንጋውን የሚጠብቁ ሲሆኑ መቅረዝ የተባሉት ደግሞ ክርስቲያኖች ናቸው ብያቸዋለሁ አይደል? ሰባቱ መቅረዞች። ስለዚህ ክርስቶስ ኢየሱስ ወደ እነዚህ ወደ ሰባቱ አብያተ ክርስቲያናት ዛሬንም ጨምሮ ይህ በጥንት ዘመን በእስያ ለነበሩት በታናሽቱ እስያ ለነበሩት አብያተ ክርስቲያናት በዮሐንስ በኩል የተላከው ይህ መልእክት ዛሬም ለእኔና ለእናንተ ለአብያተ ክርስቲያናት በሙሉ የሚያገለግል ነው። ስለዚህ ምዕራፍ 1 ላይ መድኃኒታችን ኢየሱስ ክርስቶስ በዮሐንስ የገለጠለት ለዮሐንስ የተናገረው ለነዚህ ወደ ሰባቱ አብያተ ክርስቲያናት ላክ ካለ በኋላ ምዕራፍ 2 ላይ የመጀመሪያዋን ቤተ ክርስቲያን እናገኛለን። እርሷ ማን ትባላለች? ኤፌሶን ትባላለች። ማን ትባላለች? ኤፌሶን። ኤፌሶን ማለት ሐዋርያው ቅዱስ ጳውሎስ ያገለገለባት ኋላም የመንፈስ ልጁ ጢሞቴዎስ በመሪነት ያገለገለባት ቤተ ክርስቲያን ነች። መሪዎቹን ሰብስቦ ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ጀምሮ ያለውን ስናነበው እኔ ከሄድኩ በኋላ ጨካኞች ለመንጋው የማይራሩ ይመጣሉ፣
ስለዚህ መንጋውን እና ራሳችሁን ጠብቁ፣ ለራሳችሁና ለመንጋው ተጠንቀቁ በማለት ሐዋርያው ቅዱስ ጳውሎስ የሚሄድበት ጊዜ እየቀረበ መሆኑን በመንፈስ ቅዱስ ተረድቶ ለመሪዎች የተናገረው በኤፌሶን አገር ነበር። ስለዚህ የመጀመሪያዋ ቤተ ክርስቲያን ኤፌሶን ትባላለች። ዛሬ ስለ ኤፌሶን ቤተ ክርስቲያን ነው ባጭሩ የምናየው። እንደ እግዚአብሔር ፈቃድ ያው ረዘም ስለሚል ለሁለት ክፍል ከፍለን እናያለን። ዛሬ የመጀመሪያውን ክፍል 1 ስለ ኤፌሶን ቤተ ክርስቲያን እንመለከታለን ማለት ነው። የዮሐንስ ራእይ ምዕራፍ 2 ከቁጥር 1 እስከ 7 ያለውን ስለ ኤፌሶን ቤተ ክርስቲያን የተነገረውንና የተጻፈውን ዛሬም ለእኔና ለእናንተ እግዚአብሔር ምን እያለን ነው የሚለውን እናያለን ማለት ነው። ምክንያቱም የእግዚአብሔር ቃል ለዘላለም የሚኖር ነው። የቀደሙት ተጠቅመውበታል። ዛሬም ይህ ያው የሆነው የማያልፈው ሰማይና ምድር እንኳ ቢያልፍ የማያልፈው የእግዚአብሔር ቃል ለዘላለም ጸንቶ የሚኖረው የእግዚአብሔር ቃል ዛሬም ለእኔና ለእናንተ ትልቅ የመንፈሳዊ ሕይወታችን ብርታትና ጥንካሬ የሚሆነን ይህ ቃል ነው። ስለዚህ ቃሉ እንደዚህ ይላል። በኤፌሶን ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። አስታውሶ እንደሆነ በቀኝ እጁ 7ቱን ከዋክብት የተባሉት የቤተ ክርስቲያን መሪዎች ናቸው ብያቸዋለሁ። በቀኝ እጁ ምኖቹን የያዛለ 7ቱን ከዋክብት የያዘ። ይህ ማለት እንግዲህ መሪም ቢሆን ክርስቲያንም ቢሆን በማን እጅ ነው የሚኖረው? በክርስቶስ እጅ ነው። ክብርና ምስጋና ለእርሱ ይሁን። እያንዳንዳችን በክርስቶስ እጅ ያለን መሆናችንን ልናስተውል ያስፈልጋል። ወደ እኔ የመጣውን ከቶ ወደ ውጭ አላወጣውም፣ ወደ ውጭ አይወጣም፣ ከእጄ ማንም አይነጥቃቸውም ብሏል። እኔና እናንተ በማን እጅ ያለንን? በክርስቶስ እጅ ያለንን። ስለዚህ 7ቱን ከዋክብት በቀኝ እጁ የያዘ በ7ቱ የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። በ7ቱ የወርቅ መቅረዞች መካከል የሚሄደው ማለት በክርስቲያኖች መካከል የሚመላለስ ማለት ነው። መቅረዝ የተባሉት ክርስቲያኖች ናቸው። በወርቀ ደሙ የተዋጀን ስለሆን በ7ቱ የወርቅ መቅረዞች አለ። በወርቀ ደሙ የተዋጀን ስለሆን የሚሄደው እንዲህ ይላል። ዕለት ዕለት በክርስቲያኖች መካከል የሚመላለሰው ደግሞም በእጁ የያዘ ጌታ ክርስቶስ በደሙ ለዋጃት ቤተ ክርስቲያን ያለውን ጥንቃቄ በዚህ ሁኔታ ከገለጸ በኋላ እንዲህ አለ። ልብ ብላችሁ ስሙኝ። ስራህንና ድካምህን ትዕግስትህንም አውቃለሁ አለ። አውቃለሁ። ልብ በሉ። ምን እላለሁ አለ? አውቃለሁ። ስራህንና ድካምህን ትዕግስትህንም አውቃለሁ። ክርስቶስ መልካም ማንነታችንንም ሆነ ደካማ ማንነታችንን የሚያውቅ እንደሆነ ለዚች ቤተ ክርስቲያን የተገለጸው የተነገረው ይህ ቃል ዛሬም በፊቱ ሁላችን የምንታወቅ እንደሆነ አንዳንድ ጊዜ እግዚአብሔር የማያውቀን እግዚአብሔር የማያየን እግዚአብሔር የረሳን የሚመስለን ሰዎች ብንኖር በድካማችን ጊዜም ያውቀናል፣ በበጎ ነገራችን ጊዜም ያውቀናል፣ እንደገና ደግሞ በውድቀታችን ጊዜም ያውቀናል። ትዕግስትህንም አውቃለሁ። ሁለንተናህን ምን እላለሁ አለ? አውቃለሁ አለ። ሁለንተናችንን የሚያውቅ አምላክ ምስጋና ለእርሱ ይሁን። ክፎችንም ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆኖ እንዳገኘሃቸው አውቃለሁ የሚለውን ከአንድም 2 ጊዜ ጠቅሶት እናገኛለን። አውቃለሁ። በክርስቶስ ዘንድ ሁለንተናችን ምን ያለ ነው? የታወቀ ነው፣ የተገለጠ ነው። በፊቱ የተሰወረ አንዳች ነገር የለም። በዕብራውያን ምዕራፍ 4 ቁጥር 12 ላይ እንደተገለጸው ሁሉም ነገር በእግዚአብሔር ፊት የተራቆተ እንደሆነ፣ ሁሉም ነገር በእርሱ ዘንድ የተገለጠ እንደሆነ በድካማችን ጊዜ ያውቀናል፣ በብርታታችን ጊዜ ያውቀናል። መልካም ነገር ስናደርግ ያውቀናል፣ መጥፎ ነገር ስናደርግም ያውቀናል።
ሁለንተናችንን የሚያውቅ አምላክ አለን። ስለዚህ ሁል ጊዜም እኮ እኔ በእግዚአብሔር ዘንድ የታወኩ ነኝ። ልበ አምላክ ዳዊት እንደተናገረው ያልተሰራ አካሌን ዓይኖች አዩ እንዳለው አይደለም ተፈጥረን አይደለም በደሙ ተዋጅተን የእግዚአብሔር ልጆች ተብለን ይቅርና እግዚአብሔር ሁሉን ነገር ያውቃል፣ ፍጥረቱን ሁሉ ያውቃል። ስለዚህ ታግሰህማል፣ ስለ ስሜ ብለህ ጸንተህ አልደከምክም ይላል። እዚህ ላይ እንግዲህ ልብ በሉ ድካሙንም ብርታቱንም ነው። ይህ ማለት እኔና እናንተንም ዛሬ እግዚአብሔር የሚያውቀን በዚህ ሁኔታ ነው። ብርቱ ነገር፣ መልካም ነገር፣ በጎ ነገር ስናደርግ በሰራነው መልካም ነገር እግዚአብሔር ደስ እያለው አውቅሃለሁ አውቅሻለሁ ይላል። በድካማችን ጊዜም እንደዛው እንደሚያውቀን እና ስለ ስሜ ብለህ ጸንተህ አልደከምክም አለና ዳሩ ግን የምነቅፍብህ ነገር አለኝ። ምን የምልህ ነገር አለኝ አለ? የምነቅፍብህ ነገር አለኝ። ይህ ምንድን ነው? የተነቀፈበት ነገር ስንል የቀደመውን ፍቅርህን ትተሃልና። ምኑን ትተሃል? የቀደመውን ፍቅር ትተሃልና። እንግዲህ ይህች ቤተ ክርስቲያን ክርስቲያኖችን በሙሉ የምትወክል ናት። መሪ የለ፣ ትልቅ የለ፣ ትንሽ የለ። በክርስቶስ ደም ተዋጅተው በክርስቶስ ጥላ ስር ያሉትን ሁሉ የምትወክል ቤተ ክርስቲያን ናት። የጥንቷ ቤተ ክርስቲያን ታሪክ የዛሬዋንም ቤተ ክርስቲያን ታሪክ ገላጭ ነች። ስለዚህ የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። ሁላችንም ራሳችንን እኔና በአምላካችን በእግዚአብሔር ዘንድ የምንነቀፈው ነገር ምንድን ነው? ይህች ቤተ ክርስቲያን የተመሰገነችበት በጎ ነገር እንዳለ ሁሉ የምትነቀፍባቸውን ነገሮችም አስቀምጦ እናገኛለን። የቀደመውን ፍቅርህን ትተሃልና። የቀደመውን ፍቅርህን ምን ብለሃል አለው? ትተሃልና። እንግዲህ ፍቅር ብዙ ነገሮችን የያዘ አንደኛ ክርስቶስን መውደድ ነው። የወደደንን ጌታ እስከ ሞት ድረስ ያፈቀረንን ጌታ መውደድ ነው የመጀመሪያው። ምክንያቱም ብትወዱኝ ምን በሉ አለ? ትእዛዜን ጠብቁ ነው አለ። ብትወዱኝ ትእዛዜን ጠብቁ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የኔ ተከታዮች፣ የኔ ደቀ መዛሙርት በእኔ እንደምታምኑ ሰዎች በዚህ ያውቋቸዋል በማለት መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል በተደጋጋሚ እየተናገረው ቃል አለ። የክርስቶስ የሆኑት የሚታወቁት በመጀመሪያ የወደዳቸውን ጌታ በመውደድ ነው። የሚወደኝ ቢኖር ይከተለኝ አይደል? የሚወደኝ ቢኖር ያላስገዳጅ የሚወደኝ ቢኖር ይከተለኝ የክርስቶስ ጥሪ ነው። የሚወደኝ ቢኖር እንደገና ደግሞ ብትወዱኝ ትእዛዜን ጠብቁ። ስለዚህ የቀደመውን ፍቅርህን ትተሃል ሲል ክርስቶስን በመውደድ የክርስቶስን ቃል አክብራ ለእርሱ ፍቅር ለሞተላትና ለሚወዳት ለክርስቶስ የነበራትን ፍቅር እንደቀነሰች፣ ሁለት ደግሞ የእርስ በርስ ፍቅራቸውንም እንደቀነሱ የሚያመላክት ነው። ወገኖቼ ከምንም በፊት አምላካችን እግዚአብሔር ከእያንዳንዳችን የሚፈልገው ነገር ቢኖር እርሱን እንድንወድ እርስ በርሳችን ደግሞ እንድንዋደድ ነው። በዚህ ዘመን ክርስትና በብዙ መልኩ ማስመሰል፣ ግብዝነት፣ ፎርጅት በዝቶበት የምናየው በቃሉ እውነት መኖር ስላልቻለ። ዮሐንስ በመልእክቱ ላይ ሲናገር ወንድሙን የማይወድ ነፍሰ ገዳይ ነው አደል ያለው። ወንድሙን የማይወድ ምንድን ነው? ነፍሰ ገዳይ ነው። አዎ ስንቶቻችንን እርስ በርሳችን ከወንድም ከእህት ከቤተሰብ ጋር በጥላቻ ተጠላልፈን የምንኖር የተለመደው የቤተ ክርስቲያን ነገር ደግሞ እንዳይቀር ጠዋትና ማታ ተፍ ተፍ የምንል ብዙ ሰዎች አለን። እንዲህ አይነቱ ክርስትና የለበጣ ክርስትና ነው። ክርስቶስ እኛን ሲወደን እስከ መስቀል ነው። እኛን ሲወደን እስከ ሞት ነው። ሌላውን ለመውደድ ሲባል የምንከፍለው ዋጋ ሊኖር ይችላል። እንደበደለን ብናውቅ እንኳ ለቃሉ እውነት መታዘዝ ስንጀምር ወንድምን መጥላት ነፍሰ ገዳይነት፣ ወንድሙን እየጠላ እግዚአብሔርን ወደዋለሁ የሚል ቢኖር እርሱ ሐሰተኛ ነው በማለት ሐዋርያው ዮሐንስ በመልእክቱ ምዕራፍ 3 ላይ በሰፊው እንደገለጸው እዚህ ላይም የቀደመውን ፍቅርህን ትተሃል የምነቅፍብህ ነገር አለኝ ሲል ክርስቶስን በፍቅር
ከመከተል ወደ ኋላ ማለትን ጨምሮ እርስ በርስ አለመጓደድ፣ አለመፋቀርን የሚያመላክት ነው ወገኖች። ቅዱስ ወንጌል ላይ ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ ሲናገር በአመፃ ብዛት ፍቅር ትቀዘቅዛለች አለ። በምን ብዛት አለ? በአመፃ ብዛት። ሰው አመፃ ሲሰለጥን በምድራችን በመካከላችን ፍቅር የሚቀዘቅዘው ምን ሲበረታ ነው? አመፃ፣ ጥላቻ። አመፃ ቢለው ብዙ ነገሮችን ሰብስቦ የያዘ የኃጢአት አይነቶችን በሙሉ ሰብስቦ የያዘ አገላለጽ ነው። አሁን ከአመፃ ብዛት የተነሳ ፍቅር ምን ትላለች አለ? ትቀዘቅዛለች። ዛሬም ወገኖቼ በቤተሰብ መካከል ሊሆን ይችላል፣ በጎረቤት ደረጃ ሊሆን ይችላል፣ በአገልግሎት ደረጃ ሊሆን ይችላል፣ በማህበረሰብ መካከል ሊሆን ይችላል፣ በስራ ቦታችን ሊሆን ይችላል። ፍቅር ጎደለን ማለት አመፃ በህይወታችን ምን ያህል እያደገ እየሰለጠነ መሆኑን የሚያመላክት ነው። ስለዚህ ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች። ይህ የዘመኑ መጨረሻ ምልክቶች መካከል አንዱ ነው። የማቴዎስ ወንጌል ምዕራፍ 24 ላይ ስለ መጨረሻው ስለ ክርስቶስ መምጣት ምልክት ሆኖ ከተዘረዘሩት መካከል አንዱ ነው። ስለዚህ የምነቅፍብህ ነገር አለኝ አለና የቀደመውን ፍቅር ምን ብለሃል? ትተሃልና። ብዙዎቻችን በአንድም በሌላም መንገድ መጀመሪያ ላይ ፍቅራችን በጣም ከፍ ይላል። በጓደኝነት፣ በትዳር፣ በስራ ላይ ሰዎች ቶሎ ብሎ የመፋቀር ሰዎች ቶሎ ብሎ ለመዋደድ ጊዜ ለመስጠት ላዩን የሆነ ማስመሰል ያለበት። ስለዚህ ያ የመጀመሪያው ፍቅር ሲነጥፍ የከበረው ጋብቻ ወደ መፍረስ፣ ልጆች ወደ መበተን፣ እነዚህ ሁሉ ግን በክርስትና ሕይወት ላይ የእግዚአብሔር ልጆች ልንሆን በተጠራን ላይ በክርስቶስ ደም እንደታጠብን እንደተቀደስ በምንመሰክር በእኔና በእናንተ ላይ ትልቅ የሆነ መንፈሳዊ ኪሳራ መሆኑን ልናስተውል ይገባል። ስለዚህ የምነቅፍብህ ነገር አለኝ አለና የቀደመውን ፍቅር ትተሃልና። እስኪ ሁላችሁም አስቡ። አንድ ወቅት የነበረን ፍቅር በጓደኝነት፣ በስራ፣ በትዳር፣ በሌላም አንድ ወቅት የነበረን ፍቅር ዛሬ ላይ አለው ብለን ስንል ያ ፍቅር ከውስጣችን በጠፋ ቁጥር በአምላካችን በእግዚአብሔር ፊት ክርስትናችን ምን ያህል እየወረደ፣ ክርስትናችን ምን ያህል የይስሙላ እየሆነ እንደሆነ ለዚች ለኤፌሶን ቤተ ክርስቲያን የተጻፈው መልእክት ዛሬም ለእኔና ለእናንተ መሆኑን ልናስተውል ያስፈልጋል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ የዘረዘራቸው አለው አይደል? ፍቅር ከሌለኝ ነው የሚለው። ፍቅር ከሌለኝ ያለኝን ሁሉ ለድሆች ብመጸውት፣ ሁለንተናዬ ሀብት ንብረቴን ያለኝን ሁሉ ለድሆች ብመጸውት አለ ከንቱ ነው አለ። ከንቱ ነው። ፍቅር ከሌለኝ ከንቱ ነው። ተራሮችን እስከ ማፍለስ ድረስ እምነት ቢኖረኝ፣ ተራራውን የማፍለስ ተራራውን በቃሉ እንደተጻፈው ከአንዱ ወደ አንዱ ፈልሶ እንዲሄድ እምነት ቢኖረኝ፣ ፍቅር ግን ከሌለኝ ከንቱ ነኝ አለ። ሥጋዬን ለእሳት አሳልፌ ብሰጥ፣ የፊታችን ሐምሌ 19 ባላቸውን የምናከብረው የቅዱስ ኢየሉጣና የቅዱስ ቂርቆስ ታሪክ የሚያስረዳ በትንቢተ ዳንኤል ምዕራፍ 3 ላይ 3 ደቂቅ የምንላቸው ታሪካቸው የሚያስረዳን ከእምነታቸው የተነሳ ወደ እሳት የተጣሉ ወደ እሳት የተወረወሩ ሐዋርያው ቅዱስ ጳውሎስ ልክ እንደነርሱ ሥጋዬን ለእሳት አሳልፌ ብሰጥ አለ፣ ፍቅር ግን ከሌለኝ ምንድን ነኝ አለ? ከንቱ ነኝ። እስኪ በክርስትና ሕይወታችን በመንፈሳዊ ሕይወታችን እንዲህ አይነት በጎ ነገር አለኝ ብለን የምንለውን ነገር እናስብና እነዚህ ሁሉ በጎ ነገሮች ምጽዋት ቢሆን፣ ጾም ጸሎት ቢሆን፣ ስግደት ቢሆን፣ ቤተ ክርስቲያን መምጣት መሄድ ቢሆን፣ ሌሎቹም በጎ ነገራት ሁሉ በፍቅር ላይ ካልተመሰረቱ ምንድናቸው አለ? ከንቱ ነው አለ። ከንቱ ነው። ከንቱ ማለት ጥቅም የሌለው እርባና ቢስ ማለት ነው።
ስለዚህ የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። ቀጥሎ ያለው የትምህርታችን መነሻ ርዕስ ነው። ይህንን አይተን በዛሬው ያለን እንቋጫለን። እንግዲህ አለ እንደሰማችሁት እነዚህ ክርስቲያኖች ይህች ቤተ ክርስቲያን ያለባቸውን ድካም ያለባቸውን ብርታት በእግዚአብሔር ዘንድ የታወቁበትን በጎ ነገርና ደካማ ነገራቸውን ሁሉ ከዘረዘረ በኋላ ከእንግዲህ ወዲህ አለ ከእንግዲህ ከወዴት እንደወደቅ አስብ። ዋናው እንግዲህ ነው። ልብ በሉ ወገኖቼ፣ ክርስቶስ ሁሉን ነገር ነገራቸው። በመካከላቸው ቀድሞ የነበራቸውን ፍቅር እንዳጡ፣ ለስሙ ያላቸውን ክብር ሁሉ እንደቀነሱ ከዘረዘረ በኋላ እንግዲህ ከወዴት እንደወደቅ አስብ። ጠጋ በሉ ዝናብ አይንካችሁ። ወደዚህ ወንበራል ጠጋ በሉ። ከወዴት እንደወደቅ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ የሚል ነው። የሰማችሁ ነው። ድካማቸውን ከዘረዘረ በኋላ የጎደለባቸውን ነገር ከነገራቸው በኋላ የምነቅፍብህ ነገር አለኝ ካለ በኋላ የቀደመውን ፍቅርህን ትተሃል ብሎ ከተናገረ በኋላ ምን አለ? እንግዲህ ከወዴት እንደወደቅ አስብ። ወገኖቼ ትልቁ የክርስትና ሕይወት ዋና ዓላማ እዚህ ላይ ነው ያለው። አንድ ክርስቲያን በክርስቶስ ደም ታጥቦ በክርስቶስ አምኖ የእግዚአብሔር ልጅ ይሆናል። የሚገርመው ነገር ግን እነዚህ በክርስቶስ ደም እንደታጠቡ በወደደን በእርሱ ከኃጢአታቸው ሁሉ እንደነጹ መድኃኒታችን ኢየሱስ ክርስቶስ በቃሉ በዮሐንስ በኩል ከተናገረ በኋላ እነዚህ ሰዎች ለካ እንደገና እግዚአብሔር በማይወደውና በማይፈቅደው ነገር የተነሳ ወድቀዋል ማለት ነው። ዛሬም እኔና እናንተ በአንድም በሌላም መንገድ ልንወድቅ እንችላለን። በክርስቶስ ደም ታጥበናል፣ በክርስቶስ ደም ተቀድሰናል፣ በደሙ ተዋጅተናል፣ የእግዚአብሔር ሕዝብ ነን፣ የልጅነትን ጸጋ ያገኘንን ብለን በእምነታችን ባገኘነው የእግዚአብሔር ልጅነት ደስ ቢለን እንኳ ሰዎች ነንና ከወደቅን ዛሬም ክርስቶስ የሚለን ምንድን ነው? ከወዴት እንደወደቅ ምን በል አስብ ነው። ክርስትና ማለት በክርስቶስ ደም ታጥቦ ተቀድሶ ነርሶ የእግዚአብሔር ልጅ መሆን ማለት እንደሆነ የእግዚአብሔርን የጸጋ ልጅነት ማግኘት እንደሆነ በስሙ ተጠምቆ በአብ በወልድ በመንፈስ ቅዱስ ተጠምቆ ያመኑትን እምነት አጽንቶ መያዝ አንዱ ነገር ሆኖ የሰው ልጅ ግን ምን ይሆናል ማለት ነው? ይወድቃል። ስለዚህ ዛሬ በኃጢአት ወድቄአለሁ፣ በድካም ወድቄአለሁ። መቼም ውድቀት ሲባል ብዙ አይነት ነው፣ አይነተ ብዙ ነው። ይህንን ለእናንተ አልዘረዝርም። ትልቁ ነገር ግን ውድቀት ክፉ ነገር መሆኑን አስቡ። የመጀመሪያው የውድቀት መጀመሪያ የሆነው አዳምና ሔዋን እንዲወድቁ ከእግዚአብሔር ጸጋ እንዲለዩ ምክንያት የሆነው ሰይጣን የምንለው ዲያብሎስ በመታበዩ የተነሳ ከመኩራራቱ የተነሳ ልዑልን እመሰላለሁ እግዚአብሔርን እመሰላለሁ ባለው ጊዜ እንዴት እንደወደቀ እንዴት ከክብሩ እንደተቆረጠ በእግዚአብሔር ቃል ተገልጿል። ወደቀ። እኔና እናንተስ ምንም እንኳ ከእግዚአብሔር ልጅነት የሚለየን ኃይል እንደሌለ ብናምንም ከውድቀታችን ለመነሳት ግን ራስን ማዘጋጀት ይገባል። ወገኖች የሰማችሁ ነው አይደል? ሰው በእግዚአብሔር አምኖ በአብ በወልድ በመንፈስ ቅዱስ አምኖ በልጁ በኢየሱስ ክርስቶስ ቤዛነት በደሙ ፈሳሽነት ተቀድሶ ክርስቲያን ነኝ የእግዚአብሔር ልጅ ነኝ ቢል እንኳ መውደቅ ካለ ከውድቀቱ መነሳት አለበት። እዚህ ላይ ለመውደቅ ምክንያት የሆኑትን ቅድም ሳነብላችሁ ሰምታችኋል። ሌላ ጊዜም
ካስፈለገን ከልሳለን። ዋናው ነገር ግን የቀደመውን ፍቅርህን ትተሃል፣ ስለ ስሜ ብለህ ጸንተህ አልቆምክም። ሌሎችንም በጎ ነገሮችን ሁሉ ከዘረዘረ በኋላ ከእንግዲህ ወዲህ ከወዴት እንደወደቅህ አስብ። ወገኖቼ ትልቁ ነገር አንድ ክርስቲያን ኃጢአት መስራቱ በማወቅና ባለማወቅ በስህተት ውስጥ መግባቱ መውደቁ ሳይሆን የሚገርመው ከወደቀበት ነገር ግን መነሳት አለበት። አምላካችን እግዚአብሔር የሰጠን ተጨማሪ ድል በእርሱ በማመን መዳን እንደሆነልን ብናምንም በውድቀታችን ጊዜ ደግሞ መነሳት አለብን። ይህ ቃል ዛሬም ለእኔና ለእናንተ በዕለት ተዕለት ሕይወታችን ማሰብ የሚገባን ማሰላሰል የሚገባን ትልቁም ነገር መሆኑን ሁልጊዜም ከልባችን ውስጥ ተጽፎ መቀመጥ ያለበት ነገር ቢኖር ከወዴት እንደወደቅ ምን በል ያለው አስብ። ዛሬም ወገኖቼ የወደቅንባቸውን ሁኔታዎች እናስብ። ሲቀጥል ምን አለ? ንስሐም ግባ፣ የቀደመውንም ስራህን አድርግ፣ ወደ ቀደመ ማንነት ተመለስ። ከወዴት እንደወደቅ ግን ምን በላለ? አስብ። ይሄ ሁላችን ዕለት ዕለት እንደ ክርስቲያን በትክክል የክርስትናን እውነት የእግዚአብሔርን ልጅነት በሕይወት አጽንቼ መያዝ አለብኝ። ዓለም ሊጫወትብኝ አይገባም ብለን ካመንበት የወደቅንበትን ማሰብ ነው። ከወዴት እንደወደቅ ምን በላለ? አስብ። ከወዴት እንደወደቅ በሉ፣ ከወዴት እንደወደቅ አስብ። ማንም ሰው እኮ የሚያደርገውን ጥፋት አያውቅም ማለት አይደለም፣ ያውቃል ማንም ሰው። እዚህ ላይ የተነገረው ቃል ግን በንስሐ ሕይወት ራስን ስለማዘጋጀት ነው። ማንም ሰው ለሚያጠፋው ጥፋት ያውቃል። ማንም ሰው ሲያጠፋ አልሞ ነው አይደለም። ትልቅ ሰው ባላይምሮ ይቅርና ሕፃናት እንኳ ተገቢ እንዳልሆነ የሚያውቁትን ነገር እንዳጠፉ ያውቃሉ። ወላጆቻቸው እንዳይቆጧቸው ይፈራሉ። ይሄ ተፈጥሯዊ የሆነ ከእግዚአብሔር የተቀበልነው ጸጋ ነው። ስለዚህ እንደ ክርስቲያን ግን ምን ተባል? የቀደመውን ማንነትን አውቀህ ከወደክበት ምን በላለ? አስብ። የወደክበትን ነገር አስብ። ከወዴት እንደወደክ ነው የሚለው። ወዴት እንደወደክ፣ በምን እንደወደክ፣ ምን እንዳደረግ ይህንን አስብ። ሲቀጥልስ ንስሐ ግባ፣ የቀደመውን ስራህን አድርግ። አለዚያ አለ እመጣብሃለሁ፣ ንስሐ ባትገባ መቅረዝህን ከስፍራው ወስዳለሁ። ያስፈሪ ቃል ነው። እግዚአብሔር የሰጠንን ተደጋጋሚ ዕድል አለመጠቀም፣ እግዚአብሔር ኃጢአተኛውን የሰው ልጅ በልጁ በኢየሱስ ክርስቶስ ደም አጥቦ ቀድሶ ልጁ ካደረገ በኋላ የጠፋውን ወደ እርሱ ከመለሰ በኋላ ሲወድቅ ደግሞ ከወዴት እንደወደቅ አስብ፣ ንስሐ ግባ ተብሎ ዕድል ተሰጥቶት ለዚህም ዕድል ልቡን ለዚህ የማይከፍት ሰው ተጠያቂው ራሱ ይሆናል ማለት ነው። የእግዚአብሔር ፍቅር ብዙ ነው። ነገር ግን እግዚአብሔር እውነተኛ ጻድቅ ፈራጅ እንደመሆኑ መጠን ደግሞ መጨረሻ ላይ ምን አለ? ንስሐ ባትገባ ግን መቅረዝህን ከስፍራው ወስድ። መቅረዝ ማለት ባለፈው መጀመሪያ ክፍል ላይ ምዕራፍ 1 ላይ አይተናል። በቤተ መቅደስ ውስጥ በብሉይ ኪዳን 24 ሰዓት የሚያበሩ ብርሃናት ናቸው። ስለዚህ የሕይወት ብርሃንህን ወስዳለሁ፣ ይህንን ዕድል ዳግም አታገኙም የሚል ነው። ስለዚህ ሁል ጊዜም የወደቅንበትን ነገር ማሰብ፣ አልወድቅም ብለን አንመጻደቅም። ማንም ሰው ቢሆን የለበሰው ሥጋ ነው። የእግዚአብሔር ጸጋ የእግዚአብሔር ምሕረት ሲረዳን ግን መነሳትን ከውድቀት ለመነሳት